ናቲ ጠንካራ ልጅ መሆን አለብህ። ለእናትህ ለትሁት ልጅ ገባ? እሺ ምን ላድርግ? እንዴት ላድርግ? አባትህ ከምታስበው ላይ በጣም ከባድ ሰው ነው። የእሱን ችግር እንዴት እንደምፈታው አላውቅም። የእሱን ሳይሆን የራሳችን ችግር ነው መፍታት ያለብን። እንደዛ ከሆነ አባትህ ልጅቷን የት እንዳደረጋት ማወቅ አለብን። እሺ ግን ለእኔ ብላ ተሰቃየች፣ ለእኔ ብላ ዋጋ ከፈለች። ትሁቴ ማንነቷ ይሄ ነው። ፍርድ ሲጓደል፣ ሰው ሲጨነቅ አይታ ዝም ማለት አትችልም። በቃ እኔ ቤት ልሂድ። ከዛስ? አላውቅም፣ ግን እንዳገኘህ ያደረገችው እሷ ናት አይደል? አዎ እሷ ናት። እዛ የሆነ ነገር ያደርጓታል መሰለኝ። ምን ያደርጓታል? ከእንባ በስተቀር የምታወራው ቃል የላትም። ችግር የለም። ሁሉን ነገር ማስተካከል ቢያቅተኝ ግን ማስተካከል አይቀርም። ጥሩ እሺ ጋሼ እባክህ አግዘን። የቻልኩትን አደርጋለሁ። በጣም ጥሩ። በቃ ልሄድ እኔ። ታዲያ ጠንቅቅ በል እሺ? እሺ እኔ ልሄድ በቃ። ባየ መልካም ቀን። እሺ ተረጋጋሽ አለን። ማን አንተ? የትሁት አባት። ለምን ልታግዘኝ ፈለግ? በሁለት ምክንያት። አንደኛው ትሁት ስለጠየቀች፣ ሁለተኛው ደግሞ ስላሳዘንሽ። ታዲያ ካሳዘንኩ ለምንድን ነው ልጄን የማታሳየኝ? አሳይሻለሁ። እኔም ያገኘሁት ዛሬ ነው። ሁላችሁም ክፉ ናችሁ። ልጄን ስንት ዓመት እንዳላየሁት ግን ታውቃለህ? አታውቅም። ልጄን ስንት ዓመት እንደናፈቅኩት ታውቃለህ? አታውቅም። እኔ ያሳለፍኩትን ነገር የልጄን ናፍቆት ማንም አይረዳውም። እኔ እረዳሻለሁ፣ ትሁትም ትረዳሻለች። ሲጀመር ከዚህ በኋላ ሁለታችሁንም አላምናችሁ። ብታምኝ ግን የተሻለ ነው። አይ አላምንም፣ በፍጹም አላምናችሁ። ቆይ እሺ፣ ምሳ ትበያለሽ? አልበላም። ምንድን ነው የምትፈልጊው? ወይ ልጄ ጋር ውሰደኝ፣ ካልሆነ ግን እዛ ቤት ሄዳለሁ። ትንሽ ይሻላል። እውነትህን ነው? አዎ ትንሽ። ትሁቴ ትንሽ ጊዜ ብቻ እሺ፣ ትንሽ ጊዜ ቃል እገባልሻለሁ። ልጅሽን በእጅሽ ነው የማስገባልሽ። ናቲ አለሜ ደህና ናት። እሷን እንደገላት ነበር ይህን ነገር ያደረኩት። አውቃለሁ ትሁቴ፣ ለእኔ ብለሽ ለአለሜ ብለሽ ልጅሽን መስዋዕት አድርገሻል። ናቲ አንድ ልጄ ናት፣ ያላሳደግኳት ልጄ። በጣም ብዙ መከራ ነው ያየሁባት። እባክህን አባትህን ተው በለው። ትሁቴ አባትህ አትበኝ። እንዴት ዋልክ? ተሻለ? አዎ ተሽሎኛል። ትሁቴ ለምንድን ነው እንደዚህ የከፋት? እኔ እንጃ አላወቅኩም። እኔም ስጠይቃት ልትነግረኝ ፈቃደኛ አይደለች። ይሄ ጅብ ባልሽ ይሆናል። ጅቡ ለማን ይቀርባል? አልገባኝም። ተወው፣ አይጠቅምህም። ትሁቴ እረፍት አድርጊ። ስራ እኮ አላት ናቲ። ቆይ አንቺ ሰው አይደለሽም እንዴ? ናቲ እባክህ ተው። ቤቲ እንዳሁኑ ተረድታኝ አታውቅም። አይ አንቺ በዚህ ፍጥነት መቀየሩ በጣም ይገርማል። ናቲ እባክህን ሰላም ፈልጋለሁ። ትሁት ሰላም የምትፈልጊ ከሆነ ግቢና ተኝ።
ቆይ እኔ ጠላት ነኝ እንዴ? ወዳጅሽ እንደሆንኩ ነበር እንደምታስበው? እየቀለድክ መሆን አለበት። ለምን እቀልዳለሁ? ቆይ ምን አጠፋው? እናቴን በማግኛ ሰበብ ብዙ ማልፈልጋቸው ነገሮችን አስደረግሽኝ። ቆይ ለምን ሁሉም ነገር ከፍቅር ነው ብላ ታስብ? አላስብም፣ በፍጹም አላስብም። እንደፈለክ ማሰብ ትችላለህ፣ ግን የሆነ ጥሩ ነገር ተፈጥሮ ከሆነ ግን የኔ እጅ እንዳለበት ማሰብ አለብህ። ለምሳሌ እሱን ለምን ትሁትን አጠይቃት? መቼም አንዴ ክፉ የተባለ ሰው አይመሰገንም አይደል? አዎ ላመሰግንሽ አልችልም። ሁሉንም ነገር ለእናቴ ስል ነው ያደረኩት። አንተ ከኔ በምን ትለያለህ? ንገረኝ። እኔ ገንዘብን ፍለጋ ይሄን አደረኩ፣ አንተ ደግሞ እናትህን ፍለጋ። ቆይ ሁላችሁም ጥቅምን ፍለጋ ሰው መጥፎ የምታደርጉ ትሰማኛለህ? እንደውም ከዚህ በኋላ ትንሽ እንኳን ጥሩ ነገር አታይብኝም። እሺ ምን ፈለግሽ? እያለቀሽ ነበር እንዴ? ምን ፈለግሽ እኮ ነው ያልኩሽ። እባክሽን ልጄ እንዳገኛት እርጂኝ። እባክሽ እባክሽ ቤቲ ተነሽልኝ። እባክሽ ቤቲ ልለምንሽ። ለምን አይገላትም ከፈለግ? የኔ ልጅና የሚገለው አንቺን የመታሽ ዞሩን አከረርሽው። እሺ መቼም አታገኛትም። ዝም በይ። ለምን ዝም እላለሁ? ማን ጥሩ አደረግሽልኝ ላይ እኔ እንደርካሽ ማየት የማያቆመው ማን ነው? እቺ አንድ ፍሬ ህፃን ልጅ ምን አደረገች? ምን አጠፋች? አላውቅም። በፊትሽ ለአንቺ ስከራከራል ነበር። ሲገፈትረኝ እያየሽ ነው አይደለ? አረ ስለፈጠራችሁ ምንም የማታውቅ ህፃን ልጅ እኮ ናት። አላውቅም አልኩሽ እኮ። በቃ ውጪልኝ፣ ውጪልኝ። እዚህማ አይደለም። ልክ ነሽ። ትንሽ በእግር ያስኬደናል። ለምን ታዲያ እዛው አልወረድንም? እንታስቢበት። ምኑን? ገዛኸኝ የሚያደርግብሽን ነገር። ግን ደግሞ አንቺን ካላገኘ ልጅሽን ምን እንደሚያደርገው። ምን ያደርገዋል? ለምን እንዳትገናኙ ፈለገ? ለምን የትሁትን ልጅ ያዘ? ለምን ይመስልሻል ይሄ ሁሉ የሚሆነው? እና ልጄና ላይ ሳትቸኩይ በዘዴ ምንም ሳይበላሽ ታዩ ነበር። አሁን ግን ለሚፈጠረው ነገር ኃላፊነቱን አልወስድም። እሺ ይቅርብኝ። አይ እንሙት ካልሽ ደግሞ እንሂድ። ምሳ እንብላ። በደስታ እንደውም እዚህ ጋር ጥሩ ምግብ አለ። እንሂድ እስቲ። ውጣልኝ። ይሄ እኮ ቤቴ ነው። እሱን አባትህን እንጂ እኔን አይደለም የምጠይቀው። እጠይቅሻለሁ። ልጠይቀኝ አትችልም። አሁን ልብሴ ልቀይር ነው። ውጣልኝ። እንዴት ነው እየሆንሽ ያለሽው? እንዴትም ይሁን ያንተ ጉዳይ አይደለም። አሁን ልብሴ ልቀይር። ውጣልኝ። በዚህ ሁኔታ ከናቲ ጋር እስማማለሁ ብለሽ እንዳታስብ። ትሰማኛለህ? እኔ ካንተ ጋር መስማማት አልፈልግም። አሁን ውጣልኝ። ይኸውልሽ ቤቲ፣ ምንም አታስረዳኝ። እዚህ ምንም ብትበረብር ምንም ስለማታገኝ አሁን አውጣ።
ቆይ እቺ ልጅ ምን ሆና ነው? አንተ አናዳሃት ነው። ቆይ የዚህን ያህል ምን አጥፍታ ነው? ናቲ ቤቲ ጥሩ ሰው ላትሆን ትችላለች፣ ግን እሷ እናትህን አታስመልጣት እንጂ እኔ እንዳስመልጣት ያመቻቸችው እሷ ነች። ግን እኮ ምንም አላጠፋችም፣ ክፉ ሴት አልነበረችም። እንዲሁም እኮ የውጭውን ስራ ቀጥ አድርጋ የያዘች ሴት ናት። የቤቱንም ነገር ቀጥ አድርጋ ምንም ሳታጓድል የያዘች ሴት ናት። ናቲ አለሜን ሊገላት ሁሉንም ነገር ጨርሶ ነበር የመጣው። ለዛ ነው እሷም እንድትወጣ የፈለገችው። በቃ አልፏል። ቃል እገባልሻለሁ ትሁቴ፣ ልጅሽን በእጅሽ አስገባልሻለሁ። እያንዳንዱ ሰው ክፋት እንደዚህ ነው። አሁን እቺ ህፃን ምን ታውቃለች? ስለመታገት ምን ታውቃለች? እኛ መሀል ምን አመጣት? ቤቲ በጣም ይቅርታ። ናቲ ውጣልኝ። እኔ ስላንተ ይቅርታ ምንም አያገባኝ። ትሁት እናቴን እንዳዳንሻት ነግራኛለች። ውጣልኝ። እሺ ቆይ ወዴት ልትሄጂ ነው? ወደሚመስሉ። እሺ በቃ ግን ይቅርታ በቃ። ናቲ አንተ ይቅርታ ስላልከኝ ምንም የሚቀየር ነገር የለም በፍጹም። ይቀየራል እያልኩሽ አይደለም፣ ግን በቃ ስለዚህ መጥፎነቴን አምነህ ተቀበል። አሁንም እንዳጋጣሚ ሆኖ ልብሴን ሳልቀይር ስለዚህ እባክህ ውጣልኝ። ውጣልኝ። ቡና ትወጃለሽ? በጣም ትሁቴ የምትተደብቀ ተፈላል። ትሁቴ እኮ ጥሩ ልጅ ናት። በጣም ጥሩ ልጅ ናት። ግን ደግሞ ልጄን ብታሳየኝ የበለጠ አምናለሁ። አሁን አታምኛትም? አምናታለሁ። አሁን እኮ ወጥተሻል። ይኸው በነፃነት ቡና እየጠጣሽ ነው። እኔ አሁን ልጄን ማግኘት ብቻ ነው የምፈልገው። ታገኘዋለሽ። ይሄ ቃል አሁን ሰው ማምንበት ምንም ምክንያት የለም። አባዬ አንዳንድ ጥያቄዎችን ልጠይቅህ ነው የመጣሁት። ልጄ ስራ ላይ ነኝ። ምንም ጊዜ የለኝም። ትንሽ ጊዜ የለህም? ምንም ጊዜ የለኝም። በጣም ጥሩ። እስከ ስራ መውጫ ሰዓት እጠብቃለሁ። ናቲ ምንድን ነው ነገሩ? አባዬ የማወራ ወሳኝ ጉዳይ ነው። በኋላ ነገሩን ሳታውቅ እንዳይከፋ ብዬ ነው። እሺ ምንድን ነው? ይቅርታ አባዬ፣ ይህን ደግሞ በማውራት የሞተችውን እናት መጠን ተጠቃሚ ይፈልጋለሁ። ምን አስደነገጠ? ማን ይህን ሀሳብ ያመጣል? ማን ያመጣልኛል? እኔ እኮ ህፃን ልጅ አይደለሁ። ድንገት መተህ ታዲያ እንደዚህ ትለኛለህ? እኔ ጋር እኮ ምንም ንብረት የለም። ቤት ግን አለ። እሱንም አስይዤዋለሁ። እየተጣላን ነው። እኔ ምንም አይነት ጸብ ውስጥ የለሁበትም። ስለዚህ ሁሉም ነገር ድንገት ነው የሚሆነው። አይ አስብበት። እንድታስብ እንጂ እንድታሸሽ አይደለም ጊዜ ሰጥ። ናቲ ስራ አለኝ። ጠበቃዬን በዚህ ጉዳይ ታወራዋለህ። ጥሩ፣ አሁን መሄድ ትችላለህ።
ሄሎ እህቴ። ደህና ነኝ። እንዴት ነሽ? ቆይ አንቺ ሀሳብሽ ምንድን ነው? እንዴ እህቴ ነግሬሽ ነበር እኮ። ምንም ነው የምትነግሪኝ? አባታችን ይሞት ይሄንን ነው የምትፈልጊው? እንዴ እኔ እኮ ምንም አላደረኩም። አንቺ ህግ አካልሽ ምንድን ነሽ? በየሄድሽበት እንባ ጠባቂ ካልሆንኩ ለእኔም እኮ ልጄ ናት። አይደለችም። ስለወለድሻት ብቻ ልጅሽ ልትሆን አትችልም። እሺ ቆይ እኔ ምን ላድርግ እህቴ? በስተርጅና ያገኟትን የአይን ማረፊያቸውን ወስደሽ ልትገያቸው ነው? ደስ አይደለም። ምንድን ነው ታዲያ? እስኪ ንገሪኝ። ሰው ቤት የምትገቢበት ምንም ምክንያት የለም። እሱንም ይሁን ብለን ከተቀበልን በኋላ ደግሞ አርፈሽ ስራሽን አሳይ። አዎ ልክ ነሽ። ስራዬን አርፌ መስራት ነበረብኝ። ነበር አትበይ። ልጃችንን እንዳሳይሻት አስጠንቅቂያት። ካልሆነ ግን እነሱ ላይ ለሚመጣባቸው ነገር ያስችላል። እሺ እባክህ ፈጣሪ ወይ ከዚህ ጉድ ውስጥ አውጣኝ። ትሁት ምን ሆነሻል? ቤት ተስፋ ቆርጦብኛል። ልጃቸውን አስወሰድኩባቸው። ከነሱ መጨነቅ በላይ የልጅቷ ሁኔታ ነው የሚያስጨንቀው። ምን ፍንጭ አገኘክ? ምንም አላገኘውም፣ ግን ደግሞ እየሞከርኩኝ ነው። ምን እያረክ ነው? አባዬን ስለ ንብረት አውርቼው ነበር። እንዴ እሱ ለልጄ ምን ይጠቅማታል? እሱ ሌላ ወረቀት ሲሰበስብ፣ እኔ ደግሞ የእሱ ጉድ የያዘበትን ወረቀት ወስድበታለሁ። ናቲ ይህን ሁሉ ለማድረግ ጊዜ የለንም። ወይ እሺ ቀጥታ ሄጄ ላናግረው? አላውቅም፣ ግን በቃ የሆነ ነገር አድርግ። እሺ ትሁቴ ለእኔ ታዩ። ቤቴን እኮ ባታስቀይማት ትረዳህ ነበር። አለች ልትወጣ ነበር። እኔን ትቶ መውጣቱን ፈርታ ነው መሰለኝ አለች። ላናግራት? ተው ያልኩ ለዚህ ነበር። አሁን ምንም ነገር ነው እሺ የማትለው። ወዴት ነው? ልጠጣ። ልጠጣ? አዎ ልጠጣ። ይልቅ አትቀልጂ፣ ግቢ። አልገባም አልኩ እኮ። ሴትዮ ባለትዳር ነሽ? እባክህ አታስቀኝ። የማፊያ ቡድን አባላት እንጂ ባልና ሚስት የሆነን አይመስለኝም። የሚመችሽ ጨዋታ ነው መሰለኝ። ስለዚህ እንደ ቤት ልጅ አታስጨንቀኝ፣ ልዝናናበት። አብረን ሄደሽ ብቻሽን አትሄጂ። እሺ ተነስ። እቺ ልጅስ? አየህ እሱን ነው የምልህ። ቀኑ ሙሉ ስጠብቃት ነበር። ከፈራ ግን አንተ ራስህ ጠብቃት። ጠብቃት? ምን ልበልህ? ልጇንም ይዘህ ፈርተህም ትችለዋለህ። ለማንኛውም ነይ ልሂድ። ነይ ተመልሽ እኮ ነው የምልሽ። ዓለም ያለችበትን አውቃለሁ። ጥሩ። አሁን ልንግባባ ነው ማለት ነው? እኮ አይደሉም። እሷ ደግሞ በጣም ሕፃን ልጅ ናት። ያገኘህበት ቦታ ስጣቸው፣ እኔ ደግሞ ያለችበትን እነግርሃለሁ። መረካከብ በሚለው እንስማማ። እባክህ ጋሽ ልጁ ይመልስልኝ። ትሁት፣ እንደዚህ አይነት ጨዋታ አልወድም። ዓለሜን ካልሰጠሽኝ ልገላት እችላለሁ። ከዛስ አንተ የምትኖር ይመስልሃል? አዎ ይመስለኛል። ይኸውልህ ሞትህን እየናፈከው በየቀኑ እንድትሞት ነው ማደርግ። ልጄ ብቻ አንድ ነገር ተው። ምን? እቺ ትሁት ናት እንዴ? ሄሎ፣ እየመጣችሁ ነው? ደህና። እሺ፣ ልክ አዲስ አበባ ስትደርሱ ንገሩኝ፣ ደውሉልኝ።
መግባታችሁን ማወቅ ፈልጋለሁ። እሺ የምታመልጪኝ መስሎሽ ነው? እባክህ አትግደለኝ። ትሞቻለሽ፣ እገልሻለሁ። እኔ መሞት እፈራለሁ። መሞት አለብሽ። እባክህ አትግደለኝ። መሞት አለብሽ። እባክህ አትግደለኝ። እገልሻለሁ። እኔ መሞት አልፈልግም። እባክህ አትግደለኝ። እባክህ ገስ፣ እባክህ አትግደለኝ። እኔ መሞት አልፈልግም። እኔ ደግሞ እንድትሞች ይፈልጋል። ወይኔ ልጄ፣ ወይኔ ልጄ። ምነው አለሜ? ምንድን ነው? ምንሽ ነው? ምንድን ነው አለሜ? ገስ ያገኘኛል። በቃ ያገኘኛል። አለሜ ተረጋጊ። በምንም አያገኝሽም። ያገኘኛል። ካገኘኝ አይለቀኝም። ከእንቅልፍሽ ተነስተሽ ነው? እየቃዥሽ ነው? ወይኔ ጉዴ! ልጄንም በቃ ይገልብኛል እኮ። ከእንቅልፍሽ ተነስተሽ ነው? ህልም ነው? እየቃዥሽ ነው አለሜ? የእሱ ፍርሃት እኮ ነው። ቆይ ስንት ሰዓት ነው? ሊነጋ ነው። ደግሞ እንዴት ከመኝታ ክፍል መጥተሽ እዚህ ተኛሽ? እንቅልፍ እምቢ ሲለኝ እኮ ወደዚህ መጥቼ ነው። እኔ ይህን ሰዓት ወደዋለሁ። ነይ እንሂድ። እሺ፣ ግን በዚህ ሰዓት በቃ ልብስ ልቀይርና መጣሁ። እንወጣለን። እሺ፣ መጣሁ። እሺ። ሁሉም ሰው ነፃ መሆን አለበት። ልክ እንደዚህ ሰላማዊ አየር መተንፈስ አለበት። ብዙ ጊዜ አስፈራርቶሻል? አዎ ፈርቼዋለሁ። ስንታዩና እናቴ ልጅ እያለ ምን አይነት ልጅ ነበር? የኔ አበባ በጣም ደስተኛ ልጅ ነበር። አልቃሻ አልነበረም። ጠዋቱን ስታዩ ልጅ እያለ ፀሐይ ያሞቅሽውን ጊዜ ታስታውሽው? ያ ጊዜ ጥቂት ነው፣ ግን እንደዛ ጊዜ የደስታ ጊዜ አልነበረንም። ትምህርት ሲገባስ? አዎ ትዝ ይለኛል። እሱን ትምህርት ቤት አድርሼ እሱ ከገባ በኋላ ወደ ቤት መመለስ አቅቶኝ ቀኑን ሙሉ እዛ ቁጭ ብዬ ስጠብቀው ነበር። አየሩ ደስ ይላል አይደል? በጣም በተለይ ስለ ልጄ ሳወራ ልክ እንደ ትላንት ነው የሚታየኝ። ጊዜ ግን እንዴት ይሄዳል! ያ ሁሉ አልፎ እዚህ ላይ ደረስን። አንቺ ውጭ አደርሽ ማለት ነው? ዋልሽ ብትለው ይቀላል። በጣም ቆንጆ ጊዜ ነበር። ትሰሚያለሽ? እከክሽን ያራገፍኩልሽ እኔ ነኝ። የገንዘብ እከኬን ብታራግፍልኝ ያንተን የክፋት ተንኮል እያከኩልህ መሰለኝ። በአንቺ በኩል ያለውን ጉዳይ ትዕግስት ያልቋል። የፈለግከውን መወሰን ትችላለህ። ካለ ንብረት ላይ 80% እኔ ጋር መሆኑ እንዳትረሳ። ምን? እባክህ ሰምተሃል? ምንም አዲስ ነገር አላወራሁም። አሁን ተወኝ በእናትህ ሰውዬ። ሰውዬ? መቼም አንተ ልጅ ብለህ አንተ ራስህ አትስቅም። ምን ነው በጠዋት? ቁርስ ለመብላት አልረፈደ?
አትበላም ነው አንተ? እረ አይደለም። አንተም አረፈርክ። አገኛለሁ ብዬ አላሰብኩም ነበር። አይደል ትንሽ ቆያለሁ ብያለሁ። ስራ ላይማ አትቀልድ፣ የእናቴ ድርሻ እንዳያንስ። እረ እባክህ ጠበቃዬን አናግሬዋለሁ። በጣም ጥሩ። መጥቶ ያዋራኝ። መጣሁ። እንሂድ አይደል? እኔ ትንሽ ቆያለሁ። መልካም፣ እኔ ልሂድ በቃ። ደህና እኔ እችላለሁ። ግን አባዬ እንዳንቀሰቅሳት። እንዲህ በቀላሉ እንኳን አትነሳም። አዳሯን አልተኛችም። እንዲህ ውስጥ ጨነቅ ነው የነበረችው። አባዬ ተቸገርክ እንዴ? አንዳንዴ ታስቸግራለች። ልጄን ላግኝ ትላለች። ሙሉ ለሙሉ ደህና አልሆነችም ማለት ነው? አዎ ደህና አልሆነችም። አባዬ እንዳስቸገርኩ እኮ ይገባኛል። አንዳንድ ነገር አውቄ ማድረገውን እየመሰላት ያለው። አባዬ መተንፈስ እንኳን አልቻልኩም። እያንዳንዷን ደቂቃ ጭንቀቱን አልቻልኩትም። ቆይ ምን ላድርግ? ምን አሰብሽ? በእርግጥ አመጣልሃለሁ ብዬዋለሁ። አለሜን ነው ግን ደግሞ አሳልፌ መስጠት ይከብደኛል። ያለምንም ቅድመ ሁኔታ ነው የሚገላት። እስኪ እናያለን። አንቺ ግን እንዴት ወጣሽ? እሷም ሰክራ ተኝታለች፣ እሱም ደግሞ ስራ ወጥቷል። ጥሩ